ኢሳይያስ ምዕራፍ 9 ጋር ልውሰድ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት። ዋች ስለ ኢየሱስ ክርስቶስ ነው የሚያወራው። ሰውነቱንም አምላክነቱንም አንድ ላይ ነው ያወራው። ለዛ ነው ፍጹም አምላክ ፍጹም ሰው የምንለው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ስለ ሰው ነው የሚያወራው። እግዚአብሔር ሕፃን ሆኖ አያውቅም፣ ወንድ ልጅ ሆኖ አያውቅም እግዚአብሔር። ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ሲል ስለ እግዚአብሔራዊ ማንነት ነው የሚያወራው። ይህ ሕፃን ሆኖ የተወለደው በስምንተኛው ቀን የተገረዘው እንደ ማንኛውም አይሁዳዊ ስም ይወጣለት ይሹዋ የሚባል የተለመደ የአይሁድ ስም ነው ይወጣለት ትንቢታዊ ከመሆኑ ውጪ። የናዝሬቱ ኢየሱስ የተባለበትም ለመለየት ነው፣ ብዙ ኢየሱሶች ስላሉ። ይህ ሰው ኢየሱስ የሚባል የገሊላ ሰው አድርጋ አስብ እንግዲህ። ፍጹም ሰው ፍጹም አምላክ ነው። እኔና እናንተን የሚመለከተን በሰውነቱ ብቻ ነው። በእግዚአብሔርነቱ ሰውን ለማዳን አልመጣም። የተፈለገው ሰውን ያበላሸው ሰው መመለስ ስላለበት ከሰው መካከል ይሄንን የሚሰራ ስለሌለ ራሱ እግዚአብሔር ሰው ለመሆን ወሰነ። ስለዚህ ሰው ሆኖ የሰውን ስራ ሊሰራ መጣ። ይህ ሰው ኢየሱስ ይባላል። መጽሐፍ ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራላል። እንግዲህ እዚህ ጋር ኢሳይያስ 9:6 ላይ ያለው ሕፃን ኢሳይያስ 7:14 ላይ ያለው ሕፃን ኢሳይያስ 7:14 ላይ ያለው ሕፃን በወቅቱ ጥያቄ ተጠይቆ ነበር። አካዝ ምልክትን ለምን ተብሎ ነበር። ለምን ሶሪያ ከኤፍሬም ጋር ተባብረው ይሁዳን ለመውጋት ሲመጡ ምልክት ተሰጠ ሕፃኑ ማለት ነው። ከዛ በኋላ ሕፃኑ በዛን ጊዜ ሲወለድ ታያዋል። ኢሳይያስ 8:2 ላይ ተመልከተ። ራሱ ወደ ነብዩትም ቀረብኩኝ ጸነሰች ወንድ ልጅም ወለደች አለ። ተወልዶ ሕፃኑ ካደገ በኋላ ሕፃን እያለ ምን አለ? ኢሳይያስ 7 ላይ ቁጥር 8 ኢሳይያስ 8:8 ላይ ስታነበው የጎረፈ የአሦር መንግስት ይመጣል አለ። አማኑኤል ወይ የክንፉ መዘርጋት የሀገርን ስፋት ይሞላልና አለ። በወቅቱ አማኑኤል የሚባል ልጅ ተወልዶ ነበረ። የአካዝ ልጅ ራሱ ማለት ነብዩት የወለደችው ልጅ አለ። እዛ ጋር ድንግል የሚለው የዕብራይስጡ ቃል አልማ ነው የሚለው ቤቱላህ አይደለም የሚለው ወጣት ሴት ማለት ነው፣ ልጃገረድ ማለት ነው። እንግዲህ ልጃገረድ እንግዲህ ታገባለህ አግብታ ነው የምትወልደው ልጅ። ስለዚህ የተወለደ ሕፃን ልጅ አለ በወቅቱ የነበረው ማለት። ሕፃኑ ከተወለደ በኋላ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። እዚህ ጋር የሕፃኑ ምንድነው? ስም ነው። የሕፃኑ ማንነት አይደለም ራሱ ስሙ ምን ተብሏል? ፔሉ ይኤፕ ኤልጊቦር አብያድና ሳር ሐሻም ተብሏል በዕብራይስጥ ማለት ነው። ምን ማለት ነው? ኢሳይያስ 8 ላይ ቁጥር 4 ላይ ስትመለከተው ኢሳይያስ 8:3 ላይ ተመለከተው ኢሳይያስ 7:16 ላይ ሕፃኑ መልካምና ክፉን ሳያውቅ ነው የሚለው። ታዲያ ኢየሱስ አምላክ መልካምና ክፉን አያውቅም እንዴ ብለን ስንል ያውቃል። ታዲያ ምንድነው ድንቅ መካር የተባለው ኃያል አምላክ የዘላለም አባት የሰላም አለቃ የተባለው አራት ስሞች የውህደት ስሞች ናቸው፣ ኮምፓውንድ ነው ናቸው። እና አጉራት ዘረር መረዳት ያላቸው ሰዎች ኃያል አምላክ የሚለውን ለአምላክነቱ ከሰጡ የዘላለም አባት የሚለውን ለአብነቱ ለምን አይሰጡም? ኢየሱስ አብ አይደለም። ስለዚህ ኤል የሚለውና አብ የሚለው ነገር ፕሪፊክስ እና ሰፊክስ ሆኖ ይመጣል በባይብል ውስጥ ማለት ነው። ለምሳሌ እዚህ ጋር አሁን ኤልጊቦር አለ። ኃያል አምላክ የሚለው በዕብራይስጥ ኤልጊቦር፣ ግን ኤልጊቦር በሚለው ነገር እዚህ በዕብራይስጥ ውስጥ ኤልናታ የሚባል ሰው አለ፣ ኤልሾዋ የሚባል አለ፣ ኤልያህ የሚባል ሰው አለ። ኤልያህ ማለት ኤልያስ የምንለው ሰው ማለት ነው። ስለዚህ ኤል የምትለዋ ነገር ፕሪፊክስ ሆና ስለመጣች እነ ኤልያስ እነ ኤልሾዋ እነ ኤልያታ አምላክ ናቸው ወይ ብለህ ብትጠይቃቸው አይ አይደሉም። እነሱ ፕሪፊክስ ሆነ የመጣው ለማጫፈር ነው የመጣው እንጂ እነዛ ሰዎች እኮ ስማቸው እንጂ ማንነታቸው አምላክ አይደለም ነው። በተመሳሳይም ደግሞ አብያር ተብሏል፣ የዘላለም አባት ተብሏል። ኢየሱስ አብ ነው እንዴ? የዘላለም አብ ነው የተባለው አብ ነው እንዴ ብለህ ብትላቸው አይ አይደለም። አብ እኮ የሚለው ነገር ለሕፃኑ ስም እንደሆነ ሁሉ ልክ አብርሃም እንደሚባለው አቢጌል እንደሚባለው አባ አሳፍ እንደሚባለው አባ አልቦን አብያህ እንደሚባሉ ሰዎች የመጣ ነው። ስለዚህ ይሄ ምንድነው የሚያሳየው? ቴዎፎሪክ እና ፓትሮፎሪክ የሚባሉ ነገሮች ነው የሚያሳየው። ፕሪፊክስ እና ሰፊክስ ሆነው ይመጣሉ። አማኑኤል የሚባል ስም፣ እስማኤል፣ ሳሙኤል የሚባሉ ስም፣ ሚካኤል፣ ገብርኤል፣ ፋኑኤል፣ ሩፋኤል፣ ኡራኤል የሚባል ኤል የሚባሉ ነገር ሰፊክስ እና ፕሪፊክስ እና ሰፊክስ ሆነው በመነሻ ቅጥያ ላይና በመድረሻ ቅጥያ ላይ ስለመጣ የአካል አምላክ ነው ማለት አይደለም። ስማቸው ነው ራሱ እንጂ ሌላ ነገር አይደለም። እና ይሄንን ታሳቢና ዋቢ አድርገህ ትረዳለህ ታስረዳለህ ማለት ነው እንጂ ሕፃን ልጅ ፈጣሪ ሕፃን አይደለም። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለ። ወንድ የሚለው የስጋ መደብ ነው፣ ጾታን ነው የሚያመለክተው። ወንድ ማለት የስጋ መደብ ከሆነ ፈጣሪ ወንድ አይደለም ሴትም አይደለም፣ ጾታም የለውም። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ አምላክ መንፈስ ነው የሚለው። አምላክ መንፈስ ከሆነ ጾታ ከሌለ ወንድም ሴትም ካልሆነ ወንድና ሴት የሆነው ይሄ ምንድነው ብለን ጥያቄ እናቀርባለን ማለት። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እኔም ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ አለ። ስለዚህ አምላክም አባት አለው ማለት ነው።
ስለዚህ እዛ ጋር ኃያል አምላክና የዘላለም አባት የተባለው የእሱ የሕፃኑ ስም እንጂ እሱ በራሱ አባትም አምላክም መሆኑ አይደለም። ምክንያቱም አባትና አምላክ አለው። አባትና አምላኩ ማን ነው ስንል ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለ አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይም ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ብትመለከተው የክርስቶስ አባትና አምላክ ይባረክ አለ። አሃ ኢየሱስ ራሱ አምላክና አባት አለው እንዴ ስትል፣ አዎ። ታዲያ ኢሳይያስ 9:6 ላይ ያለው ጥቅስ ስለማን ነው የሚያወራው ስንል የንጉሱ ልጅ ነው። ማን ነው? እዛ ጋር ሕዝቅያስ የሚባል ነው። አይሁዶች እንደዛ ነው የሚረዱት። ሕዝቅያስ የሚባለው የተባለው ልጅ ነው የሚያወራው። ያ ሕዝቅያስ የተባለው በወቅቱ የተወለደ ሕፃን አለ። ነገር ግን በጥላነት ደረጃ ደግሞ ለኢየሱስ ሊያገለግል ይችላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 እና 22 ላይ ለኢየሱስ ይጠቀምበታል። የማቴዎስ ጸሐፊ ማለት ልክ ትንቢተ ሆሴዕ ምዕራፍ 11 ቁጥር 1 ላይ ስትመለከተው ልጄን ከግብፅ ጠራሁት አለ። እሺ አብዝቼ በጠራው ደግሞ ለጣዖት ይሰዋና ያጥን ነበር አለ። ልጄ የሚለው ማንና ወዱ ላይ ስንል አይ የሚያወራው ስለ እስራኤል ሕዝብ ነው ይለዋል። ማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ስትመለከተው ግን ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ገባ አለ። ስለማን ነው የሚያወራው? ስለ ኢየሱስ። መጀመሪያ ሲያወራ የነበረው ስለማን ነው? አይ እንዴ ወይድ ያልገባ ነገር አለ። ለምን ደብል ፕሮፌሲ የሚባል ነገር አለ። ሁለት ነገር፣ አንድ ትንቢት ለሁለት ነገር ይሰራል። አሃ ኢሳይያስ 7:14 እና ኢሳይያስ 9:6 ላይም ስለ ሕዝቅያስ ነው የሚያወራው። በድርብነት ለኢየሱስ ሊሰራ ይችላል። አይ ኃያል አምላክ የሚለው ለኢየሱስ አምላክነት እንጠቀምበት ካለን ካሉ እንግዲህ ያው ሕዝቅያስ የሚባለው ኃያል አምላክ ነው ወይ? አይደለም። እዛ ጋር ለሕዝቅያስ የሚጠቀምበት ኃያል አምላክ ሲል ስሙ ነው እንጂ እሱ ኃያል አምላክ ሆኖ አይደለም ሲባል እንግዲህ ያው ኢየሱስ ኃያል አምላክ የተባለው ስሙ ሕዝቅያስ በተባለበት ስሌትና ቀመር ነው ማለት ነው። ከዚህ አንጻር ነው የምንረዳው እንጂ በወቅቱ የተወለደው ሕፃን የተወለደ ሕፃን ነው ራሱ። ያ ሕፃን ደግሞ ልጅ ነው፣ አባትም አይደለም፣ ሰው ነው፣ አምላክም አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 31 እና 30 ላይ በተመለከተ ነው ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚላት። ወንድ ትጸንሻለሽ። ጽንስ ምንድን ነው? ኬሚካል ሪአክሽን እና ሜካኒካል ፈንክሽን የሚያደርግ ነገር ነው፣ ዴቨሎፕ የሚያደርግ ነገር ነው ማህፀን ውስጥ። ሉቃስ 1:43 ላይ አንቺ የተባረክሽ ነሽ አላት። የማህፀንሽን ፍሬ ምን ያለ ነው? የተባረከ ነው አለቻት። የማህፀኗ ፍሬ ነው፣ ኤጉ ነው፣ እንቁላሉ ነው። እንቁላሉ እንዴት ነው አምላክ የሚሆነው? እንቁላሉን ዴቨሎፕ አድርጎ ጽንስ ሆኖ በኋላ ላይ ሲወለድ ወንድ ልጅ ተወልዷል አለ። እንደገና ሉቃስ 2:17 አካባቢ ላይ ደግሞ በስምንተኛው ቀን ሊገርዙት ወሰዱት ያለ። ስለዚህ የተገረዘ ነገር ነው። የተገረዘ ያለው እንደ ማንኛውም የወንድ ብልት ያለው የተገረዘ አንድ ሕፃን ልጅ አንድ ሰው ነው የተወለደው። ያ ሰው ደግሞ አምላክ አይደለም ራሱ ማለት ነው። እንግዲህ በዚህ መልክና ይሄ ልክ ታያዋለህ። ሌሎችም እንደዚህ አይነት ጥያቄዎች ሲኖር ለኢየሱስ ክርስቶስ አምላክነት ድምዳሜ ላይ ያደርሱናል የሚሏቸው ጥቅሶች ካሉ ይዛችሁ ኑና አንድ በአንድ ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ እያደረግን እያጠለልና እያጠነፈፍን እንመለከታለን ማለት ነው። ለዛሬ በዚህ ቀን